አራዳ ቅዳሜ አራዳ ዜና ላይ ደርሰናል። እነዚህ በሳምንቱ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን የምናቀርብላችሁ እኔና አሁን በየነና እኔም አዝመራው ሙሉ ሰው በጋራ በመሆን ነው። አብራችሁን ቆዩ። በደቡብ ኮሪያ የወሊድ መጠን በከፍተኛ ሁኔታ ማሽቆልቆሉ በገጠራማ አካባቢዎች የሚገኙ በርካታ ትምህርት ቤቶችን በተማሪዎች እጥረት ምክንያት ወደ መዘጋት አፋፍ አድርሷቸዋል ነው የሚለው። መውለድ አቁሞ ነው ሰዎቹ መውለድ አቁሞ ሳይሆን መተኛት አቆሙ። ደቡብ ኮሪያ ምንም እንትኑ ኦኬ ጉዳዩን አቁመው ነው ቢሆን ነው ብየከ ያው ሊሆን ይችላል። ይሄ የሩቅ ምስራቅ ሀገራት እኔ እንደው እነ ቻይና በመውለድ ነው በብዛት ነው የምናውቃቸው። የኛን እኮ ልዩነት እኮ እያነጻጸርኩኝ በአምሮዬ ይሁን እንቀጥል። እሺ እስኪ ቀጥል። ምን ሆነ? እንግዲህ በተለያዩ ማህበረሰቦች ከባድ የሆነውን ማህበራዊ ቀውስ ወደ መልካም አጋጣሚ የቀየረ እጅግ አስደናቂ ሰብአዊ መፍትሄን አግኝተዋል ነው የተባለው። ለትምህርት ቤቶች ሰው እንዲበዛ ነው። ግራ ገባኝ ማለት እስኪ ችግሩ እኮ አሁን አለመውለዳቸው ነው። አለመውለዳቸው ብዙ ጊዜ የቤተሰብ ምጣኔን ሰዎች ይከተሉና የሆነ ዘመን ላይ ወጣት ይጠፋል። ከዛ የመሞት ሬት ይቀንሳል። በጣም ብዙ አዛውንት ይኖራል፣ ትንሽ ወጣት ልጆች የሉ። ያቺ ሀገር ብትወረር አሁን ጦርነቱ በርግማን ነው የሚሆነው። ወይኔ እሺ እንግዲህ ትምህርት ቤቶቹ እንዳይዘጉ ለመታደግ ሲባል በወጣትነታቸው መሰረታዊ ትምህርት የማግኘት እድል የተነፈጉ አረጋውያን እናቶችን ወደ ትምህርት ገበታ እንዲመለሱ ተደርጓል ነው የተባለው። ጥሩ ነው አይደል አዝሜ? ይሄ መታደል ነው በነገራችን ላይ ትምህርት እድሜ አይገድቡም ግን በልጅ ማጣት ያ ትምህርት ቤት አዛውንቶችን ማስመጣቱ ግን ትንሽ ይደብራል፣ ቅር ይላል። ምክንያቱም ተተኪ ትውልድ ያስፈልጋል። አሁን እነዚህ ሰዎች እኮ ሲማሩ እኮ ወላጅ አምጡ አይባልም፣ ያጠፉም ወላጆቻቸው የሉ ራሳቸው መጥተዋል እንጂ ራሳቸው መጡ። እና ደግሞ ብቸኛው ትምህርት ቤት ነው ተማሪ በሌለበት ወላጅ ያስመጣል። በለው ወላጅ ብቻ። እንግዲህ እነዚህ ማንበብና መጻፍ ሳይችሉ የቆዩት እነዚህ አያቶች አሁን ላይ በየቀኑ ወደ ትምህርት ቤት በመሄድ ለመጀመሪያ ጊዜ የፊደል መቁጠር ስልጠና እየወሰዱ ይገኛሉ። ደስ ይላል ማለት ነው። እኔ ግን የገረመኝ አዝሜ እነሱ መማራቸው አይደለም። ደቡብ ኮሪያ ያልተማረ ዜጋ አላት። አይገርም? አዎ እኔም የገረመኝ ይሄ ነው። በአንድ በኩል እኛ ብቻ አይደለንም። አሜሪካ ሊኖር ይችላል ያልተማረ፣ እንግሊዝኛ ግን ይችላል። ቋንቋ እኮ ነው ቋንቋ እኮ ነው። ጋምቤላ ብትሄድ ገጠር ውስጥ ጋምቤላ እኮ እንግሊዝኛ ይችላል ተምሯል ላይ ሳይማር። አሁን አሜሪካ ያለ ያልተማረ ሰው እንግሊዝኛ ይችላል። እዚህ ካለ ዶክተር በላይ ሊያወራ ይችላል። እና አንዱ የተማረ ባለ ዲግሪ ሰውዬ ሄዱ ድሮ ትዝ አይልህም እንዴ? በ62 ዓመተ ምህረት ሄዶ ነበር ወደ አሜሪካ ሄዶ ህፃናቶች እንግሊዝኛ ሲናገሩ ገርም። እንዴት ህፃኑ እንግሊዝኛ ይናገራል? ህፃኑ እንግሊዝ የምትባል ሀገር ግሩም ሀገር ናት ብሎ ተመለሰ። እና ይሄ ቋንቋ መግባቢያ ነው እንጂ እውቀትም አይደለም ሲጀመርና ደቡብ ኮሪያ በነገራችን ላይ እናትና አባቶች አሁንም እኛም ሀገር የሚማሩበት ነገር ወይ ቢፈጠር አሁንም በእውነት ያልተማሩ ሰዎች ይቆጫቸዋል። መሰረተ ትምህርት እንደነበረው አሁንም ይሄ ትሬንድ ቢደገም ድሮ ቤቶች ላይ ይጻፍ ነበር ከመሀይምነት ነፃ ተብሎ ምናምን። አዎ እነ ፋዘር አስታውሳለሁ በመሰረተ ትምህርት ነው በደንብ አቀላጥፎ የሚያነበው አቀላጥፎ የሚጽፈው። የሚገርም ደቡብ ኮሪያ ይሄ ልምዱ ሰሩ እንጂ ምንድነው የምትሰሩት? ደቡብ ኮሪያ እኮ አሁን እኮ ይኸውልሽ ለአዛውንቶች አዝን አይደለም ችግር መጥቶባት ነው። በችግር ምክንያት ትምህርት ቤት እንዳይዘጋ ከሚቀር ባጣ ቆዩኝ ናቸው እነዛ ሰዎች። ልጆች ቢመጡ ይወጣሉ። የሚገርም ነው። ይህም እንግዲህ በእድሜያቸው መገባደጃ ላይ መደበኛ ትምህርትን እንዲለማመዱ በር ከፍቶላቸዋል የተባለው እውነት ነው። ዝም ብለህ በእርጅና ሰዓት ላይ እንትን እኮ ያነጫነጫል ነገሮችም እድሜ ሲገፋ ባህሪ ይቀየራል ብዙ ነገር። ስለዚህ እሱም ባላንስ የሚያደርግልህ ወጥቶ መግባት እውነት ነው። አንተ ደርሶበት ስላየኸው አንተ እኔ ተነጫነጭኩ አዝቤ። ናሆሜ እኔ በጣም በቃ ማለት ለእናትና አባት በተለይ ለአያቶች በጣም ክብር ሲሰጥ በጣም ትልቅ በቃ የመንፈስ እርካታ ነው የሚሰማኝ። በትክክል እና ጥሩ ነው እንደው ተማሪዎች ቢገኙ ራሱ እናትና አባቶች መማራቸው ቢቀጥል ጥሩ ነው። በዛ ጎን ለጎን
በጣም ደስ ይላል። የአዲስ አሰራር እንግዲህ ባዶ የነበሩትን ትምህርት ቤቶች ህንፃዎች ከመዘጋት ከማትረፍ ባለፈ ለነዚህ እናቶች ከማንበብና መጻፍ ጥበብ የላቀ ትልቅ ዋጋ ሰጥቷቸዋል የተባለው ይህም አዲስ በራሳቸው ላይ ያላቸውን መተማመን ግላዊ ነፃነትንና ፈጽሞ አይሳካም ብሎ ያሰቡትን የህይወት ዘመን ህልማቸውን እንዲያሳኩ አስችሏቸዋል። አሁን ማወቅ ያለብህ አዝሚ እነዚህ እናቶች ባንክ ሄደው ራሳቸው ፈርመው ጽፎ ሊያወጡ ነው ማለት ነው። እውነት ነው። ውሃ ሊከፍሉ ሲሉ በቃ ሊፈርሙ ይችላል። ጣትን አይሰጡም። እኔ በጣም ያስቀኝ ነበር እዚች ላይ ባሻራ ተደርጎ ደስ የሚል አሁን እኮ ባይዘው ወደ ኋላ ነው ሁሉ ነገር የሚሄደው። ባሻራ የሚከፈት ቴክኖሎጂ ሞልቷል። እናቶቻችን በእስክሪብቶ ትክክል ሳይማሩ እነሱ ቀድመው ነው እኮ ፊንገር ፕሪንት የጀመሩት እኮ። እኔ እኮ በጣም የሚገርም ባሻራ አሁን እኛም ወደዛው ነን። አሁን እኮ መጽሐፍ እየተቸገረ ነው ሰው ታውቃለህ አይደል? የሆነ ባለፈው የሆነ ጥናት ወጥቶ እዚሁ ኮሪያ ነው ደግሞ ልጆች እስክሪብቶ እንዴት ነው የሚይዙት የሚል ጥናት ተደርጎ እንዴት ነው የምትይዘው እስክሪብቶ? እኔ እንደዚህ ነው የሚይዘው። እኔም ሁሉማ ግን ኮሪያ እየመጣ ያለው አዲሱ ትውልድ እንዲህ ነው የሚይዘው እስክሪብቶ እንደዚህ። እኔ ሌላ ፈረንጅም አይቻለሁ እንደዚህ አድርጋ እንደዚህ ምጽፍ። በቃ ባክ ቱ ዘ ሶርስ እኮ ነው። ቀጣይ እንደነ ሉሲ የማይቀር ነው ኢቮሉሽን። እውነት አይ ደስ የሚል ትልቅ ትምህርት ነው። በነገራችን ላይ ካስተዋል ነው አሁን እዚህ ጋር የሚሰጠን በጣም ትልቅ ትምህርት አለ። ፈገግም የሚያስብል ነገር አለ። ያው መቼም አንብብልኝ ይሉ ነበር ድሮ ደብዳቤ ሲላክ ምናምን አንብብልኝ እና ቀይረን እናነብ ነበርኛ የተላከው ደብዳቤ እንደዛ አርጋ አይ በቀነፍ ሽልጦ ለአዝመራው ስጡት ብለህ ጨምራል ሳይባል ማንበብ መቻል በጣም ትልቅ ጸጋ ነው። በተለይ ለአባቶችና ለእናቶች ያሳዝኑኝ ነበር። በተለይ ስልክ መጠቀም በማይችሉበት ሁኔታ ሲሆን መጻፍ ምናምን እና ፀሐዬም እኮ ዘፍኖ ነበር። እንዴት ማንበብና መጻፍ ዋናው ቁም ነገር። እሺ ያው እኔ ድምጽ የለኝም እንድትለው እስኪ አስታውስ። እኔማ የለኝም። ማንበብና መጻፍ ዋናው ቁም ነገር በህይወቴ ሁሉ እመኘው ነበር እያሉ ነው የደቡብ ኮሪያ እናቶች አሁን ላይ። አንተ ይሄን ዘፍኗል? ይሄን ለመጀመሪያ ጊዜ አውቀ ነው አዝሜ። በእውነት አንተ አይገርምም? አልደረስኩበትም። እሱን አልተወለድኩም ነበር። እንዴት አንተ ነው የምታውቀው? በደንብ አልተወለድኩም ተዋዝሜ እንዴ። ፀሐዬ ያልዘፈነው ርዕስ የለም። ስለ ፀሐዬ አንድ ቀን በደንብ እናወራለን። ግን እዚህ ላይ አልተወለድክም አንተ። እዚህ ላይ አልተወለድኩም። እሺ ሮሃ ባንዶች መስክሩ። ስለ ትምህርት፣ ስለ ጥንካሬና በዓለም ዙሪያ ያሉ ማህበረሰቦች የማይቻለውን ነገር እንዴት ወደሚቻል እንደሚቀይሩ የሚያሳዩ ተጨማሪ አነቃቂ ታሪኮች አንዱ ሆኗል። እንግዲህ እነዚህ ኮሪያኖች ያነቃቃል፣ በደንብ ትምህርት ይሰጣል፣ ፈገግም ያስብላል። በጣም ደስ የሚል ለትውልድ የሚሆን ዜና ነው ያነበብከው። በእውነት አክባሪ ነኝ። የትንሽ ትልቅ ነህ አንተ። በእውነት ሊዘረጥጠኝ ነው ይኸውልህ። አይ በእውነት እኔ በጣም ነው ደስ የሚል። እሺ ወደ ቀጣይ ዜና ስናልፍ ደግሞ አንድ ትልቅ ዜና አለ። የምትወደው አይነት አይዲያ ነው። ያው አንተ አእምሮህን በደንብ ስለማውቀው በህንድ ራጅስታን ግዛት የሚኖሩ አንድ ባለሱቅ ለረጅም ቀናት በተከታታይ እንዲተኙ በሚያደርጋቸው ብርቅዬ የቅዠት ወይም የከፍተኛ እንቅልፍ እክል ችግር ምክንያት እንግዲህ ስሊፕ ዲስኦርደር ይባላል። በዚህ ምክንያት የብዙሃንን ትኩረት ስበዋል። እንቅልፍ አልወስድ ብሎ እንቅልፍ ተኝተህ ታውቃለህ? በተከታታይ አንድ ሳምንት ምናምን ማታ ነው ኖ በስራ ቦታ ምናምን በቃ በማን አንድ 5 ቀን ምናምን ተኝተህ ለጥ ብለህ እኔ አላውቅም። ይሄ ሰው እንግዳውስ ስማው። ይህ ሁኔታ እንግዲህ ግለሰቡ የዕለት ተዕለት ስራቸውን ለማከናወንም ሆነ ንግዳቸውን ለመምራት ከፍተኛ ፈተና ሆኖባቸዋል እየተባለ ነው። ይተኛሉ። እንቅልፍ ያስተኛቸዋል። ለጥ ነው የሚሉት። መድኃኒት አልወሰዱም። የእንቅልፍ መድኃኒት እሺ ምንም አልታመሙም። ነገር ግን በተፈጥሮ አንድ የሆነ እክል አለባቸው። ለጥ ነው የሚሉት። አወኩት። እኔ አወኩት። የቆላ ዝንብ ዳምቢያሲስ ትባላለች። እሷ ነድፋቸው እሱ ነው የሚያስተኛው። እንቅልፋም ተብለን ስንሰደብ ራሱ እኛ እኮ በጣም ይከፋናል። በትክክል ስንፍና ነው የሚያመለክተው። አሁን ይሄ ሰውዬ በጣም ትልቅ ገና በደንብ ያልተጠና እንግዲህ ነገር ነው ያጋጠማቸው። ለአንዳንድ ሰው ግን እኮ እንቅልፍም ችግር ነው ማለት አለመተኛት። በቃ ፍቅር ሲይዝ ነው እሱ። ፍቅር ሲይዝ ያስተኛል እንጂ በህልም እንድታያት እንቅልፍ እምቢ አለኝ ነው
ነው እንጂ የሚሉት እነሱ ሲያስቡ። እሺ እሱ ለደብዳቤው እንቅልፌን ደርበተኛልኝ እባክህ ያለችው እኮ እኔ አልተኛም፣ አንተ ያው መቼም ሐሳብ የለብህም ተኛ ነው ደርበተኛ። አሁን ይሄ ሰውዬ እንግዲህ በማህበራዊ ሚዲያ ላይ በስፋት የተሰራጨ ዘገባ ነው። ግለሰቡ በአመት ውስጥ ለ300 ቀናት ያህል ይተኛል፣ ወይም ደግሞ 65 ቀን ነው የማይተኛው፣ ወይም ደግሞ በተከታታይ ለ25 ቀናት ያህል ራሱን ደግሞ እስታለሁ እያለ እየተናገረ ነበረ። እንግዲህ የሕክምና ባለሙያዎች ደግሞ እነዚህን ቁጥሮች ለማረጋገጥ አስቸጋሪ መሆናቸውን አሳስበዋል። የት ነው የሚሰራው? ይሰውዬ ሱቅ ነው ያለው፣ ባለ ሱቅ ነው ሰውየው። እንግዲህ እሱ ነው የሚያስተናግድ አይደል? መቼ ነው የሚያስተናግድ? ስለዚህ አታንኳኳም ማለት ነው። የሰውዬ ቀዝቃዛ ውሃ በእጅ ሄደህ ይዘህ ነው ማንኳኳት አይደለም። አታንኳኳም አይሰማም። ባለ ሱቅ ደስ ይላል። ግን አዝቢ ነው የገረመኝ ነገር 65 ቀኑን ካልተኛ ይሄ ሰውዬ አዲስ ዓመትን በ2 ወር ነው የሚያከብረው ማለት ነው። 300ን ቀን ተኝቶ በነገራችን ላይ 25ቷንም ቀን ደግሞ ራሱን ይስታላሉ ሲነቃ። አሁን እኮ እንደዛ ነው የሚለው ሰው። ምንድነው? እሺ ቀጥል። 25ቱን ቀን ደግሞ ራሴን እስታለሁ ስነቃ ከእንቅልፌ ራሴን እስታለሁ አለ። እንግዲህ አስበው ይሄ ሰውዬ ምንድነው እየኖረ ነው። በተጨማሪም በብዙ ዘገባዎች ላይ የተጠቀሰው አክሲስ ሃይፐርሶምኒያ የሚባል አክሲስ ሃይፐርሶምኒያ ሲበላት ፕሮናንሴሽን ነው ሃይፐርሶምኒያ የሚለው ስያሜ እንግዲህ በሕክምናው ዓለም እውቅና የሌለው መሆኑን ባለሙያዎች ጠቁመዋል። ብዙ ምርምር አልተካሄደበት የማይታወቅ ህመም ነው። አይታወቅም። የሚገርም ነው። በዥው ነው የሚያደርግ እንቅልፍ ነው። ታየኝ ግን እንዴት እንደምተኛ አንተ ታየኝ። እሺ ምግብስ? አራዳ ዜናን በእንቅልፍ ላይ ያቀርባል። እንደ ሕክምና ባለሙያዎች ማብራሪያ የእሳቸው ምልክቶች ይበልጥ የሚያያዙት ከባድ ደረጃ ላይ ከደረሰ ሃይፐርሶምኒያ ወይም ደግሞ ክላይን ሌቪን የሚባል ሲንድሮም የተሰኘ የብርቅዬ የነርቭ ስርዓት መዛባት። ብርቅዬ ለምን ይሉታል? ያስጎበኙት ነው እንደ ሰው ብርቅዬ እንዳዋሊያ ብርቅዬ ሲንድሮም ይህ ሲንድሮም ለረጅም ሰዓታት ከመተኛት ባለፈ በባህሪ መለዋወጥና በእለቱ የማስተዋል ብቃት ላይ ተጽዕኖ ይኖረዋል። በየቀኑ የማስተዋል ብቃት ላይ ችግር ያስከትላል። ሁለቱም የጤና እክሎች አሁንም ድረስ በምርምር ደረጃ በደንብ ያልተጠኑ በመሆናቸው በበሽታው የተጠቁ ሰዎችን የመስራት ማህበራዊ ግንኙነት የመመስረትና መደበኛ ህይወት የመምራት አቅማቸውን በእጅጉ ይጎዳዋል እያሉ ነው የሚገኙት። እንዴ ተኝቶ ነው የሚሉ ደግሞ ተኝቶም እኮ ጊዜ አይሰጥም ለቤተሰብ ማለት ነው። በነገራችን ላይ እኔ እንቅልፍ አልኩኝ። ተኛላስ እኔ ጠዋት ላይ እስከ 4 ሰዓት እስከ 5 ሰዓት ካልተኛ እኔ አራዳ ቅዳሜ ራሱ ጠዋት ላይ ሲኖረኝ ምናምን ሲደውሉልኝ እና ፕሮዳክሽን ማናጀሮች ወይኔ ልተኛ እላለሁ፣ ግን እነሳለሁ። ራሱን ሲያጋልጥ በእውነት እስከ 5 ሰዓት እስከ 4 ሰዓት ብተኛ ሁሉ ደስ ይለኛል። ግን አንዳንድ ሰው አሁን 4 ሰዓት ላይ 5 ሰዓት ላይ ደውሉ ተኝቻለሁ እኮ ምናምን ስላቸው እንዴ ምንድነው አንተ ወርቅ ቤት አለህ እንዴ ምናምን። ይሄ ሰውዬ ሱቅ ራሱ መኖሩ አሁን ይገርማል። ይሄ እንቅልፋም ሱቅ ደህና ነው ሆነ ያለበት። በትክክል 300 ቀን በአመት ተኝቶ ሱቅ አለው። አዞት ከሆነስ ምኑ መተኛቱ ለሀብቱ ምንጭ በፈጣሪ ኃይል ካልሆነ በስተቀር ይሄ ሰውዬ የገቢ ምንጭ አግኝቶ ሀብትን ያፈራል ብዬ አላስብም። እና እንደዚህ አይነት ሰው እንግዲህ ያው በህንድ ተከስቷል። ይኸውልህ እንቅልፋሙ ባለሱቅ ብለናል። ወደ ቀጣይ ዜና ስናልፍ በአሜሪካ ቴክሳስ ስቴት ዩኒቨርሲቲ የ20 ዓመት ተማሪ የነበረችው ታራ ሙንሮ በወቅቱ በመጠጥ አሽከርካሪነት ወይም ጠጥታ በመንዳቷ ጥፋተኛ ተብላ መንጃ ፈቃዷን ከተቀማች በኋላ የህፃናት መጫወቻ የሆነች ሮዝ ቀለም ያላት ባርቢ ጂፕ መኪና ናት እኮ ባርቢ ጂፕን በመያዝ ወደ ትምህርት ቤቷ መዘወር ጀምራለች ነው ያን የሚያሳይ ቪዲዮ። መጫወቻዋን መኪና ነው በመጫወት ድሮ አንበሳ ግቢ ያለው ማለት ነው። በሱ ትምህርት ቤት ሄደች መንጃ ፈቃዷ ሲቀማ በመጠጥ ተጠጥተሻል ተብላ መንጃ ፈቃዷን ተቀምጣለች። ከዛ ይችን አሻንጉሊቷን ይዛ አሻንጉሊቷ ተመቸች። የሚገርም ተመቸች። እኔ ግን የገረመኝ የአሻንጉሊት መኪናዎች የ20 ዓመት ወጣት መሸከም ከቻሉ ለምንድን ነው በታክሲ የምንጋፋው?
በእውነት ይሄ እኮ ለእኛ በጣም ትልቅ ነገር ነው እንዴ አሁን እኔ ቅዱስ ያሁን የኔ ልጅ እኮ አሁን መኪኖች አሉት እንደዚህ በግቢ ውስጥ ምናምን የሚነዳቸው እንዴ አምጣው እሱን ይዤ ለምን አልመጣም? በትክክል መኪና ገዛው አልገዛው ነው እንደምጨነቅ አለ ሲጀመር አለ ቤት በቃ እኮ ዋው በቃ ለማየት ያብቃል። ጭራሽ ደግሞ በኤሌክትሪክ ነው የሚሰራው። አዝሜ ከልጁ ሊቀማ ነው። ለማየት ያብቃል። እሺ በኤሌክትሪክ የምትሰራ አነስተኛ አሻንጉሊት መኪና $60 ገደማ እንደገዛቻት የተናገረች ሲሆን በዩኒቨርሲቲው ቅጥር ግቢ ውስጥ ስትነዳት የሚያሳዩ ምስሎችና ተንቀሳቃሽ ቪዲዮዎች በሌሎች ተማሪዎች አማካኝነት በማህበራዊ ሚዲያ ላይ በስፋት ተሰራጭቷል ነው የተባለው። አንደኛ ኮንፊደንሷ ደስ ይላል። እንደዚህ አይነት ሰዎች ባይዘው ያስነ ከየትም ወድቆ መነሳት ይችላሉ ነው። አው መኪና ተቀምጦ በልጅም በህፃን ልጅ መጫወቻ ዩኒቨርሲቲ ድረስ መሄድ መቻል አስበዋል። አሁን ርቀት ካለው አሁን አንተ ዩኒቨርሲቲው በተለይ አውትዶር ስትማር ኢንዶር ካልሆንክ በጣም ይከብዳል። ከቤት ወደ ዩኒቨርሲቲ ታክሲ ከሌለ ምን ታረጋለች? በቃ ጎበዝ ናት። እኔ አድንቄያታለሁ። እንትን እንዳትቀጣም እዚች እንጀራ እናቷንም ብትጨምር አለ። ግን አሁን መገናኛ ላይ ሁሉ የሚሰለፈው ሰው አሁን የልጃቸውን አሻንጉሊት እያወጣ ከተማውን እንዳድብላል ኮሪደሩ እንዳለ ሙሉ ለሙሉ ህፃናት ከዛ ህፃናት ይሰለፍ በጣም ምርጥ ውሳኔ ነው የወሰነችው። ይህ ያልተለመደ ክስተት እንግዲህ በውስጡ የያዘው አስቂኝ ገጽታ የፈጠራ ታሪክና ያነሳሳው አወዛጋቢ ስሜት በወቅቱ የብዙሃንን ትኩረት በከፍተኛ ሁኔታ እንዲስብ አድርጎታል። እውነት ይስባል። በጣም ያስቃል። ትልቅ ሰው ይስባል። ግን አሁን ለነሱ በጣም ከፍተኛ ደግሞ ትኩረት ይስባል ለፈረንጆች ሲሆን አሁን ዋናው ጥያቄ የሚሆነው ደግሞ እሷ የያዘችው የአሻንጉሊት መኪና እኛ ሀገር ውስጥ ካሉ አንዳንድ መኪኖች ዋጋው አይ እንትኑም እንጂ ሲሄድም ራሱ የተሻለ ሊሆን ይችላል። ስለዚህ እንደውም ያዋጣ አሉ አሁን የወረዱ መኪኖች እኮ ዝም ብሎ የሚነዱ እኛ ሀገር አይደለ እና የተሻለም ሊሆን ስለሚችል እኛ ሀገር አሁን እኛ ብናያት ያቺን ቪዲዮ ብታሳየኝ ነው ላይገርመኝ ይችላል። ችግሩ አሁን ከዚህ ዜና በኋላ ደላሎች ዋጋ ይጨምራሉ። እረፉ የልጆች መጫወቻ ላይ ይመች። አራዳ ዜና የሳምንቱ ይህን ይመስል ነበር። ፍቅርና ሰላም ለሀገራችን፣ ሳቅና ተድላ ለሕዝባችን ይሁን። አራዳ ቅዳሜ ይቀጥላል። አብራችሁን ቆዩ። እናመሰግናለን። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።